ግን ስሰማ በጣም ሊሰቃጠለኝ ማለት ነው። በቃ የሚዘገንን ነገር ማለት ነው። በጆሮ የሰማሁትን ሰቅጣጭ ነገር ዘገናኝ ነገር ለናገር አልናገር እያልኩ ግራ ገብቶኛል። በጣም የሚከብድና ለጆሮ የሚሰቀጥጥ ነገር ብቻ ሳይሆን በሰማረገው እንዴ ምን ድጋሚ አፈቅረዋለሁ ድጋሚ ለማግባት ፈልጋለሁ እሱ እንደዛ ቢሆን ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ የመጣሁት ያው ትላንትና ምናልባት ብዙ ሰው ላይ ይችላል ቪዲዮ ማለት ነው ሳሚና ማነው ፍቅርና ዳንኤል የተለያዩበት ምክንያት አሼ አውቆ ከዛ በኋላ መለያየት እንደሌለባቸው እነሱ መለያየት እንደማይችሉ አድርጎ መጥቶ ነግሮን ነበረ። ግን የነገረን ምክንያቱን አይደለም ወይም ደግሞ ምን እንደሆነ አይደለም የነገረን ማለት ነው። እና እኔ በአጋጣሚ አብሬው ሄጄ ነበረ እና አንዳንድ ነገሮችንም አጣርቼ ነበረ። ከራሱ ከዳንኤል ቤተሰቦች የሰማሁት ነገር አለ። እንዲሁም ደግሞ ከሚያክሰውም የሰማሁትና በስነ ስርዓት ያጣራሁት ነገር አለ። ለጆሮ የሚሰቀጥጥ በጣም እንዴት እንደሆነ አላውቅም። እኔ ይሄን ሁሉ ጊዜ የባከን ነው በከንቱ እንደሆነ ነው የገባኝና ለመናገር የሚከብድ በጣም የሚያስጠላ ነገር ሰምቼ ከዳንኤል ቤተሰቦች ማለት ነውና ዳንኤል ቤተሰቦችና የእሙ ቤተሰቦች አንድ ላይ ሆነው ያለያዩበት ምክንያት ማለት ነውና በጣም በቃ እኔ መስማት ራሱ እየከበደኝ ነበር በሰዓቱ ማለት ነውና አሁን እኔ ግራ ገባኝ። ቤተሰብ እባካችሁ አማክሩኝ። አሁን ይሄንን ነገር ልንገራቸው ወይስ አልንገራቸው እያልኩኝ በቃ ግራ እየተጋባው ነው። ሁለቱ መካከል ያለውን እውነተኛ ነገር እንዴት አድርጌ ላስረዳቸው ማለት ብታብድስ ብዬ አሰብኩኝ። ፍቅር ብታብድስ ወይም ደግሞ ዳንኤል ራሱ የሆነ ነገር ቢሆንስ ራሱ ላይ የሆነ እርምጃ ቢወስድስ ማለት ግራ የሚያጋባ ነገር ነውና አሁን እዚህ ጋር ራሱ ለእናንተ ብነግራችሁ ደስ ነው የሚለኝ። ግን ዞሮ ቪዲዮ ላይ ስለሆነ የምናገረው ሊያዩት ይችላሉ ብዬ ደግሞ ፈራው ማለት ነውና የጠበቅነው ነገር አይደለም። በቃ እኔ እንዴት እንደማደርግ አላውቅምና ግን ከመናገር ውጭ አማራጭ የለኝም። መጀመሪያ ለሷ ነግሬ ለዳንኤል ልንገር ወይም ደግሞ ሁለቱም ባሉበት ልንገር ምናምን የሚለው ነገር ነው አሁን ግራ እያጋባኝ ያለው ማለት ነውና እሚቱ ነይ እስቲ በእናትሽ እንዲህ ሰው እንዲህ ለመናገር እንደዚህ ጨንቃል ሊወስማ እኔ በጣም በቃ ጭንቅ ነው ያለኝ ማለት ነው። ምንና አሁን እኔ ይኸውልሽ ትናንትና እንትና ዳንኤል መጥቶ ማነው አሹ መጥቶ ያለውን ነገር መቼም አይተሽዋል ብዬ አስባለሁ። እና ሁለቱ ማለትም ዳንኤልና ፍቅር መለያየት የማይችሉ ሰዎች ነው ብሎ ነበር። ግን ይሄ ነው የሚባል በቂ ምክንያት አልተናገረም። ቪዲዮም ራሱ ሳሙ ላይ ተለቋልና አልተናገረም ይሄ ነው የሚባል በቂ ምክንያት ማለት ነውና ከዛ እኔ ነገሩን እኔ ራሴ ላጣራኒ ምክንያቱም ገለልተኛ አካል ነኝ አይደለ? ገብቶሻል? እነሱና ሁለቱ መካከል ሆኜ ያለውን ነገር ባቀኔ ቀድሜ ያን ያክል ላልጎዳ እችላለሁ ብዬ ነበር የሄድኩት። ግን ስሰማ በጣም ነው የሰቀጠጠኝ ማለት ነው። በቃ ለምንድነው ሙና ዳኒ የተለያዩት? ከዛ ደግሞ ተለያይተውም ደግሞ ይሄ ሁሉ ነገር ከሆነ ይሄ ሁሉ ነገር ከተፈጠረ በኋላ የተለያዩበትን ምክንያት ዛሬ ላይ መስማታችን በጣም ነው የሚቆጨው። በጣምም ነው በቃ ተመልሰሽ ማስተካከል ምቺው ጉዳይ ቢሆን ኖሮ እግዚአብሔርን እኔ ወደ ኋላ አንድ በቃ ጥርግ አድርጌ መልስ ነበር። ግን ሁሉም ነገር አልፏል። በቃ ካለፈ በኋላ ደግሞ እንዴት ነው ማስተካከል የምንችለው? የሚዘገንን ነገር ማለት ነው። እና አሁን አንቺንም ላውራሽ የፈለኩት ነገር ምንድነው እንንገራት እናውራት ለኛ ራሱ እኔ አሁን ከሰማሁት በኋላ በጣም ነበር ያስጠላኝ ማለት አሁን ደግሞ ለሱ ተሳስተሽ ደግሞ እንዳትነግሪ ተሳስተሽ በቃ እንደሰማሽ ቁጭ በይሽ ምንም ነገር ማለት ነው
እኔን ስሰማ እንደዚህ ደነገጥኩት። እሷ ደግሞ ስሰማ ምን እኮ እኔ አሁን ያን ፈርቼ ነው። ቤተሰቦቻችን ጉዳይ ዋና ጉዳዩ የፍቅርና የዳንኤል ጉዳይ ሁለቱም ሲሰሙ ምን ይላሉ የሚለው ነገር ግራ ግብትን ያለኝ ክብድን ያለኝ ማለት ነው። ግን አሁን ከመናገር ውጭ አማራጭ የለንም አይደል? ግን ምን ብለህ ነው የምትነግረው? እንደዚህ ብለህ የሁሉ ችግር አልፋ ደግሞ ይሄን ደግሞ ስጨምርላት አስበው። ችግሩ አይደለም እኮ አሁን እኮ ያለፈውን ችግር አይደለም ያለፈው ነገር በቃ ምን አይነት ሁኔታ ውስጥ እንደቆየን የሚያሳይ ነገርና በዛ ላይ ደግሞ ያለፈውን ህይወት እንድትቆጭበት የሚያደርግሽ ነገር ነው እኮ። ቤተሰቦቻችን ሁላችሁ የምታውቁት ዳንኤልና ያው ፍቅረኛሞች እንደሆኑ እሱ በጣም እንደሚያፈቅራት ምናምን ብዙ ነገር አለ አይደለ? ከዛ በዘለለ ግን ሌላ እውነት አለ። ቤተሰቦቻቸው መጀመሪያ ወደውን አይደለም ያለያዩቸው እያለ በተደጋጋሚ አሹ ሲያወራ ነበር። ግን ነገሩን ደርሶበት ትላንትና የነገረን ነገር አለ። ከዛ ደግሞ እሱ ብቻም አይደለም እኛ የሰማነው ነገር ብቻ ሳይሆን ሄጄ ደግሞ እኔ ከጆሮ በስነስርዓት ከአንደበታቸው የነገሩኝና በጆሮ የሰማሁትን ሰቅጣጭ ነገር ዘግናኝ ነገር ልናገር አልናገር እያልኩ ግራ ገብቶኛል። ለፍቅር ብቻዋን ነው የምነግራት ወይስ ደግሞ ዳንኤልም ተጨምሮ ነው መስማት ያለበት? ይሄ ራሱ በጣም በቃ ራሴን ጥያቄ ውስጥ ከቶ ራሴን እያሳመመኝ ያለኝ ጉዳይ ነው። እኔ ሂጂና በቃ ወይ ጥሪያት እና በቃ ልንገራት። ምንም ማድረግ አልችልም። አዎ እኔ በቃ ምንም አማራጭ የለም። ባይሆን ነግረን በቃ ነግረን ገባኝ አይደለም ነግረናት ለሚፈጠረው ነገር ኃላፊነት መውሰድ ይቻላል። ከዛ ለዳንኤልም ለብቻው እንነግራለን። ባለ ጉዳዩ እኮ እነሱ ስለሆነ ባለ ጉዳዩ እነሱ ናቸው። ምን ላድርግ ነሽ? መተው እችላለሁ እንዴ? አለመናገር እንችላለን? ብንችል እኮ ጣጣ አልነበረውም። ሚት ጥሪያት በእናትሽ እና እኔ ጥሪያት በቃ ምን አይነት ጣጣ ነው? ምንድነው ልትሉ ትችላላችሁ ቤተሰቦቻችን ነው። ልነግራት ነው በቃ እኔ አማራጭ የለኝም። ምን አይነት ነገር እኔ አንዳንዴ በቃ የራሴን ውሳኔ ለመወሰንም ይከብደኛል ምናምን። ታውቂያለሽ ጠዋት የሄድኩበትን ትናንትና እሹ ያለውን ነገር ለማጣራት ነበር ተነስቼ የሄድኩት ማለት ነው በጠዋት እና ሄጄ ከሱ ቤተሰቦችን አግኝቻቸው ነበር። እናቱም ማለት ነው ይህ ዳንኤልን እናት ቢያንስ ለ15 ደቂቃ ምናምን በላይ ቁጭ ብላ ስትነግረኝ ድርቅ ብዬ እንደዚህ ድርቅ ብዬ ፊቴን ከሰላስ መስዬ ነበር ቁጭ ብያለሁ። እና ታዲያ አሹ እኮ ምንም የነገረን ነገር የለም ጀመረው እንጂ የጨረሰው ነገር የለም እኮ። አዲስ ነገር የሚያወራ ነገር የለውም። እርግጠኛ አሹ መናገር አለው የለውም ሁሌ እንደሚለው ዝም ብሎ እሺ በቃ አሹን ታዩ። አሁን አሹን እናስወጣው። ሄጄ ግን ከእናቱ የሰማሁት ነገር ምን ነው ታውቂያለሽ? አሁን የተለያያችሁበት ምክንያት እሺ መለያየቱን ራሱ እኮ አንቺ የምታውቂው እኮ የሰማሽው ከአሁን ነው ምክንያት ነገረችን እና ማለት ምን ነው የምታውቀው ነገር አለ? ሲጀመር የእሷ ቤተሰብ ናቸው እንደለያዩኝ በደንብ ሁለቱም የአንቺን ቤተሰቦች የእሱን ቤተሰቦች ናቸው በስነ ስርዓት የሚያውቁት። እኛ እንዳንጎዳ ወይም ደግሞ የኛ የማይጎዳ ነገር ሊሆን ይችላል እንጂ እና እሷ አንተን እንደዚህ የሚያስደርግ ነገር ለምን እንደምትነግረው ነገሮች አሁን ከመጣ በኋላ ነው መበለሻሸት የጀመሩት። ያኔማ እንደዛው ተለያይታችሁ በቀራችሁ ኖሮ እግዚአብሔር እዛው ባልመጣ ኖሮ በቃ ህይወታችን ላይ እኔ አሁን ቢሆን እኮ ከኛ ጋር በቃ መጥቶ ደግሞ በቃ የሚዘገንንም ይኸውልሽ ፍቅር በጣም የሚያስጠላና ለጆሮ የሚከብድ ነገር ነው የሰማሁት ማለት ነው። ምንድነው ለጆሮ የሚከብድ ነገር? የምትሰማው በእናትህ አንተ ሁልጊዜ አዲስ ነገር አትፍጠሩ ሁላችሁ ብትሆኑ። ምን አዲስ ነገር አለ አሁን? ምን በቃ እኔ ማንኛውም ሰው ቤተሰቡን የሆነ በቃ ምናልባት ወይም እኔ እንደሚመስለኝ ብዙ ነገር አለ። በጣም የሚከብድና ለጆሮ የሚሰቀጥጥ ነገር ብቻ ሳይሆን እኔ ባለጉዳይ ሳልሆን ባለጉዳይ አንቺና ዳንኤል ናቸው። እኔ ባለጉዳይ ሳልሆን ስሰማ ብዙ ነገር አስቤ አይምሮዬ ጭንቅላቴ ሊፈነዳ ነበር የደረሰው በሰዓቱ ማለት ነው። ከዛ ግን ምንድነው እሱ
ልንገር እያልኩ ከራሴ ጋር የተማከርኩ ነው። ይኸውልሽ ፍቅር ከነገርኩሽ ያለውን ነገር ከነገርኩሽ ምናልባት ብዙ ነገሮች ካደረጋችሁት ነገር አንፃር ብዙ ነገሮች ሊፈጠሩ ይችላሉ። በጣም አንቺ ልትጎጂ ልትሰበሪ ትችያለሽ። የተለያያችሁበትን ምክንያት ካወቅሽ በጣም ምናልባትም ራስ እስከ ማጥፋት ድረስ ምንድነው ራሴን ማጠፋው? እኔ በቃ ከሱ ጋር ተለያየው ካንተ ጋር እየኖርኩ እኮ ነው። ምን ያደርግልኛል እሱ? እኔ ለምንድነው እንደዛ ማረገው እንዴ? ምን ድጋሚ አፈቅረዋለሁ? ድጋሚ ለማግባት ፈልጋለሁ? እሱ እንደዛ ቢሆንማ ቀላሉ ነገር ነበር። አብረሽው ብትሄጂ ብትጋቡ እና እኔ ሰላሜን ባገኝ አንቺም በህይወት ብትኖሪልኝ ደስ ነበር የሚለኝ። ግን አሁን ይሄንን ነገር ላንቺም ለዳንኤልም ስነግር በጣም ከባድ የሆነ እርምጃ ላችሁ ላይ ተወስዳላችሁ ብዬ አስባለሁ። ስለዚህ ሁሉም ቆይ አንድ ነገር ልንገርሽ፣ አሼ ያስፈራራ እንዳይሆን አሼ እንደዚህ ብሎ የማይሆን ነገር እኔ ይኸውልሽ አሼ መሀል እኔ መሀል እና ቤተሰቦች መሀል እንዲሁ ድፍን እሷን ብትሆን የአሼ የዳኒ ማዘርም ብትሆን አትንገራት፣ እንዲሁ ተዳፍኖ በሆድ ተቀምጦ ይቀመጥ፣ ግን መለያየት አለባቸው ነው ያለችው። አይ እነሱማ ተለያይተዋል፣ እሱም ውሳኔ ወስኗል አልኳት። ከዛ በኋላ በቃ እንዲሁ መምጣት የለበትም። እሺ ሁሉም ነገር እሺ በሆድ ይቀመጥ፣ ሁሉም ነገር አይነገር፣ ይደበቅና እንዲሁ እንደተዳፈነ አዳፍነን ቁጭ እናርገው። የተለያየንበት ምክንያት ለኔ ምን ያደርግልኛል አንተ ስታስበው? ወይም ቤተሰብ እሱ በዛ ሰዓት ብዙም በቃ ኢኮኖሚ ላይ ብዙም ስላልነበረ ምናልባት በዛ አይደለም። ምክንያቱ ቀላል ቢሆን ኖሮ አልነግርሽም ነበር። ንስሐ መግባት ይኖርብሻል። አዎ ወይ ደግሞ የሆነ ነገር ማድረግ ይኖርብሻል ከሰማሽ በኋላ። ስለዚህ እኔ ሁለት ነገር ልንገርሽ። ይሄንን ነገር ልንገርሽና የሚመጣውን ለመጋፈጥ ዝግጁ ነሽ ወይስ ደግሞ ሁሉም ጋራ ሚስጥር ሆኖ ተዳፍኖ ይቀመጥ? አንቺም ሚስጥር እንዳላወቅሽ ዳንኤልም እንዳላወቅ እኔም እድሜ ልኬን ይዤ ግን በተኛን ቁጥር አብረን ቁጭ ባልን ቁጥር የሆነ እንትን ባልን ቁጥር ግን ሚስጥሩ ምንድን ነው እያልሽ ደግሞ መጠየቅሽ አይቀርም። ስለዚህ እንደዚህ ትጠይቅኛለሽ ወይስ ደግሞ ዝም ብለሽኝ ትኖሪያለሽ? ከሁለት አንዱ ምረጪና የሚሆነውን ነገር አብረን በቃ አንተ ቀላ ማለት እኔ እሱ ስላደረገው ምናልባት እሱ ስላጠፋው ስለሱ አይደለም ፍቅር፣ ስለሱ ታዩ በቃ ስለሱ አይደለም ስለኔና ስላንቺ ብቻ ነው። ለነገሩ እኔ በቃ ድፍን ተብሎ ቤተሰቦቻችን ድፍን ተብሎ እንደዚህ ይቀመጥ አልፈልግም። ነው ይቅር ፍቅር፣ በነግርሽ ሌላ ችግር ነው የሚፈጠረው። ይቅርብን። መጀመሪያ አለማውራት ነው ፍቅር፣ ሄደም አለመስማት ነው። ምንድነው የሰማኸው ነገር ካለ ተናገር እንዴ። ምን አረገሽ ተባልክ? አንቺማ ምን ታውቂያለሽ? ምን አንቺ እኮ አውቀሽ አንዳንዴ ይኸውልሽ አውቀሽ የሰራሽው ኃጢአት ታውቂዋለሽ፣ ብዙ አይጎዳሽም። ሳታውቂ ግን ኃጢአት ሰርተሽ ልንገርሽና ማለት ነው ሰርተሽ ኃጢአት መስራትሽን ስታቂ እንደዛ የሚሰብር ነገር እንደዛ ልብን የሚሰብር እንደዛ የሚጎዳ ነገር የለም። ሳታቂ ብዙ ኃጢአት ሰርታችኋል። አንቺና ዳንኤል ብዙ ኃጢአት ሰርታችኋል። ብዙ በጣም የሚያስጠላ በቃ ሚስጥር ሆኖ ይቀመጥ። እኔ መናገር አልችልም። ይሄንን ሚስጥር ሆኖ ይቀመጥ። ሚስጥር ሆኖ ይቀመጡ። እኔ መሀል እኔም በሆዴ ይዟለሁ እችላለሁ። እኔ ሚስጥር መያዝ እችላለሁ። እኔም በሆዴ ይዟለሁ። ዳንኤልም አይስማ። እኔ ስለሱ ስላደረገው ኃጢአት ታገባኝም። እኔ ግን ምንም አይነት ፍቅር ትጎጂብኛለሽ። አንድ ጊዜ ኃጢአት ነው የሰራሽው ይለኛል፣ አንድ ጊዜ ትጎጃለሽ። ምንድነው የሚጎዳኝ? ኃጢአት ከሰራ ትጎዳ። ሲጀምር እኔ እንደተሰራ አላደረኩም። እየነገርኩ አሰማው እንዴ ፈጣሪ እንዴ ምንም ኃጢአት አልሰራሁም። እኔ ከሱ ጋራ ሰው አልገደልኩ፣ ሰው የሆነ ነገር አላደረኩኝ፣ ሰውን ህይወት አልበጣበጥኩ። እንዴ ዛሬ እሱ መጥቶ እኔ ህይወት የሚበጣበጠው ጭንቅላቴ ሊያነዳ ነው። ነውስ ሌላ ደግሞ ሚስጥር አለ። ምንድነው አልገባኝም። እኔ ሌላ ሚስጥር አለ። ምን ተባልክ? ለምን ታስጨንቀኛለህ? እሱን ልነግርሽ አልችልም። በጣም አዝናለሁ። ልነግራችሁ አልችልም ለሁለታችሁም ማለት ነው። ለመናገርም ነበር ደግሞ አይሆንም። በቃ ምን ለመናገርም ነበር ግን በቃ እንድትነግረኝ ፈልጋለሁ። እኔ ተናግሬ ከሚፈጠረው ነገር ይልቅ ሳልናገር የሚፈጠረው ነገር 10 እጅ ለመቀበል ዝግጁ ነኝ። አልናገርም። በምንም አይነት መንገድ አልነግርሽም። እኔ ደግሞ እንድትነግረኝ ነው የምፈልገው። እግዚአብሔርን ፍቅር በቃ አሳልፊ። አልናገር በቃ እኔ ሰላም የምትፈልግ ከሆነ ምን እንደሆነ ታውራኝ። አልናገርም። እኔን የሚጎዳል ወይ የማይጠቅም የሚሆን ችግር የለውም።
በምንም ታምር በምንም አይነት መንገድ አልናገርም በቃ እና ካልነገርከኝ ለምንድን ነው ወሬ ዘመጣው ለምንድን ነው ሰምተህ የመጣው እሺ እኔ ቀድሜ የምሰማውን ነገር ባቅ ኖር አትንገሩኝ ይል ነበር እኔ ራሱ ማለት ነው ወይኔ ሰም እናንተ አሁንም እሱን በህይወታችን አስወጥተናል አይደለ ምናልባት የማይሆን ውሸት ዋሽቶ እኔ እናንተ ለማጣራት ሌላ ሴራ አሲሮ ከሆነ ንገረኝና እኔ እውነታዬን ላውጣ ካደረኩኝም አጥፍቻለሁ ብዬ ነግረሃለሁ አድርጌያለሁ ብዬ ነግረሃለሁ ግን ያላረኩት ነገር ግን አድርጋለች እንደዚህ ፈጽማለች ብሎ ውሸት ዋሽቶ ከሆነ እኔ የፈለከው ቦታ በተክርስቲያን እንጂ ፈለከው በር ከብቼ ዘጋላለሁ የሆነ ነገር አጥፍታለች ወይ የሆነ ነገር ብሎ የሚልክ ነገር ከሆነ ማለት ነው ገና ለገና የሆነ የማይሆን ነገር ይዘመታ አታውራ